ሰራተኛዋ አደይ ክፍል 34 ተለቀቀ። አደይ ታግታ ነበር። ሊስማት ሲል ንጉሱ ዞር በልልኝ የባለፈው ነገር ተደግማትና ስትለው አይ ያላሰብኩትን ነገር አታሳስቢ ልፈታሽ ነው። ኤላና አደይ እየዘፈነች ነበር። አንቺ ልጅ አንቺን ያገባ ወንድ እኮ ሁሌ ነው የሚስቀው። መሳቅ ከፈለክ አግባኛ። እኔማ ሚስቴ እኮ መታለች እና በቃ አሁን በኋላ እኔን አትፈልገኝም። ያንቺማ ሌላ ቦታ አለሽ። ምን አይነት ቦታ? ሳስብ ስጨነቅ ሊዱ ከየት መጣች ሳይባል ትዘፍናለች፣ ትጨፍራለች። እንዳንተ አይነት ሰው እኮ ማግኘት በጣም ከባድ ነው። የምርህ ነው? በጣም አዝናናለሁ። አታውቂም እንዴ? እስኪ ለዚህ ሞቅታ አንድ ዘፈን ዝፈንልኝ። እሺ ምን ልዝፈን? ስሜቴ ገብቶ አላውቃለሁ። ቆይ ልሂድ። ይሄኛው ዘፈን ደስ አይልም ማለት በቃ ቆይ ቁሜ ልዝፈንልህ አለች። እግሬ መራመዱን ፈራ ስሙ በስሙ ሲጠራ እያለች ስትዘፍን ኤላ እየሳቀባት ነበር። ሊዱም ቀበጥ ናትና ዘፈኑን ቀጠለች። እሺ ራሷ ጠግባ ሄደች እንጂ ማሚ ፈቅዳ ነበር አለች። እቺ ክፉ ፍቅር እሷ በቃ ሌላ ቤት እገባለሁ አለች። ደግሞ ለአንድ ለዚህ ተራ ሰራተኛ እንደዚህ መሆን የለብን። ፍቅር ታይ አደይ ተራ ሰራተኛ አለመሆኗ አንቺ ምን የምናውቀዋል። አደይን ረስተን እስኪ አንተና እኔ ወተን ዘና ፈታ እናድርግ። አደይ ምን ላይ እንደወደቀች አደይ የት እንዳለች ሳላቅ ምንም ማድረግ አልፈልግም። አደይ ምንድን ነው? አደይ ሂዳለች በቃ ተመልሳ አትመጣም። እኔ ግን ከአንቺ በተቃራኒ ነው የማስበው። አደይ ትመጣለች። ከዛም በኋላ እንደ በፊቱ እንኖራለን። አዋጥፍታለች ግን ይቅርታ ይደረግላል። እሺ በቃ እሷን እርሳትና ትናሊዱን ወስደህ የጋበዝክበት ቦታ እኔንም ጋብዘኝ። ምን አንቺም እየተንገዳገርሽ ልትመጪ ነው? አዎ አንተ ጋር ከሆንኩ ምንም አይቆጨኝ። አይ ፍቅር ትቀልጃለሽ። እየቀለድኩ አይደለም። ይህ ትክክለኛው ጊዜ ነው ለእኔና ለአንተ አለች ፍቅር። ሰላም ውድና የተከበራችሁ የመቤት ቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ይብዛ። ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታ። ፍቅር ላወራሽ እፈልጋለሁ። ምን አባሽ ልታረጊ መጣሽ? ለምንድን ነው የምጠይኝ? ለምንድን ነው ይሄን ሁሉ ነገር የምታደርግብኝ? አይገባሽም እንዴ? ማንም አይፈልግሽም። ለዚህ ቤት አታስፈልጊም። ኮተትሽን ይዘሽ ውልቅ በይ። እኔ ዘላለም አለሜን አንቺ ጋር አልኖርም። ነገ የራሴ ህይወት፣ የራሴ ቤት። አሁን ግን ሰርቼ እህቴን ማስታመም፣ እናቴን መጦር ስለምፈልግ ታዲያ እኔ ምን ይመለከታል? ገደል ግቢ። እሽ አሁን ሀክፍሌ ውጭ። እሽ እወጣልሻለሁ። ግን አንድ ነገር ልብ በይ። እኔ እናንተ ቤት ሰርቼ የማገኘውን ገንዘብ ለቤተሰቦች ልኬ ከማስደሰት ውጭ ሌላ ምንም አድርጋ አደይ ውጭልኝ። በአንቺ ምክንያት ብዙ ነገር ነው ያጣሁት። አንቺ ሰይጣን ውጭልኝ። ፍቅር አንቺ ምን አጣሽ? አንቺ ያለች ትንሹ ነገር ቢኖረኝ የት እንደምደርስ አሳይሽ ነበር። ያም አለ ይህ ስትል ፍቅር አደይ ኖሮራ በትራሱ መታቻች። አደይም ትራሱን አንስታ አልጋው ላይ አድርጋ ወጣች። አደይ ፈታ በይ አለ ንጉሱ። ደመቀ የት ሄደ? ምን ነው ፈልገሽው ነው? አዎ ፈልገዋለሁ። ከፍቅር ጋር ይሄን ሁሉ ነገር እንዳደረገብኝ ጠይቀዋል። ምንድን ነው የምጠይቀው? ያቺ ፍቅር በገንዘብ ነው የገዛችው አለ ንጉሱ። እሱ ሌላ የሚነግርሽ ነገር የለም። ግን ምንድን ነው ሌላ ማወቅ የምትፈልግ? እኔ ላይ እንዴት እንደዚህ ያደርጋል? ምን አረኩት? ምን በደልኩት? ትናንት እኮ ዳይመንድ መጥቶ በሀሰት ሲመሰክርብኝ ሁሉም ፊቱን ነው ያዞረብኝ። ማንም ሰው የተመለከተኝ የለም። ማንም ሰው እንደሌለ ሳቅ ራስን አጽናኝ ብዬ ነው የተናገርኩት። አደይ ለምንድን ነው የምታዝነው? ለእኔ ያደውልኝም ነገር ነበር እኔ እያለሁልሽ ዳይመንድ ሲደውልልሽ አንተም ቢሆን ከጾታ ጓደኞች አብሬ ብሆን ልደግፈኝ አችልም። ደመቀ ግን ችግሬን የውስጤን ያውቃል። ታዲያ እንደዚህ እያወቀ እንዴት ይጎዳኛል ስትል ዳይመንድ መጣ። ዳይመንድ መጥቶ ፒስ ነው አደይ። ዳይመንድ አደይን በጣም ነው ያስከፋት። ምን ነው አደይ? ደመቀ ግን እንዴት አስቻለህ?
አንተ በላይ መከራዬን ችግሬን የሚያውቅልኝ ነገር የለም። በእርግጠኝነት ፍቅር የሰጠኝን ብር ብታየው እንኳን አገኘህ ደግ አደረክ ነበር ብለሽ ነበር። አይ ደመቀ፣ ከእኔ ከህትላው ላይ ተቀንሶ የመጣ ፍራንክ ምን ያደርግልሃል? ይበረክትልኛል ብለህ ነው? ይሄ ከአንቺ ህይወት ጋር ምን አገናኝ? አንቺም ከዛ ቤት መውጣትሽ ጥሩ ነው። ከዛ ይሰጣን ትገላገልሽ። አንቺም እንኳን ወጣሽ እንኳን ምንም ብር አይደመቀ ብሩን ከየት አግኝታ እንደሰጠች አታውቅም። ከየትም ታምጣው እኔ ምን አገባኝ? ይኸውልህ ዳይመንድ፣ እኔ የለፋሁበትን የላቤን ብሬን ጨምራ ነው የሰጠች ማለት ደሞዝ ፍቅርና እንዴ ደሞዝ የምትከፍለሽ? አዎ ባርኮት ለእሷ ደሞዙ ይልክላታል፣ ለእኔ ነበር የምትሰጠኝ። ግን እስከ ዛሬ አንድ ቀንም ሰጥታኝ አታውቅም። የእውነትሽን ነው አይደል? አዎ። እና ፍቅር ገና ተማሪና ስራ የላት ከየት አግኝታ ትሰጣል? ይቺ ወንቃ በቃ ደሞዝሽን ሰጥታሽ አታውቅም ማለት ነው? አዎ አንዴ ጸባዩን አውቄዋለሁ። ምን ብታረግ አይገርምም። አንተ ግን ከንጉስ አስመልጣኝ እንዴት እንደዚህ ታደርገኛለህ? አንተ ምን ተጠቀምክ? እንዴት እንደዚህ ታደርገኛለህ? አይ በቃ ደመቀ፣ ካሁን በኋላ ጨዋታ አቁም። መንገድ ላይ ወርቃችሁ ስላገኛችሁ ስላነሳችሁ እግዚአብሔር ወታችሁ። አዴ እባክሽን አትች። አዴ እባክሽን ተረጋጊ። የትም መሄጃ እንደሌለሽ አውቃለሁ። ስራ ስታገኝ እዚህ ተቀመጥ። አሁን እኮ ሁለታችሁም ለእኔ ያዝናችሁ እንደሆነ አውቃለሁ። አዎ አሁን ቀየም ቤት ተባረሻል። ኤላም አይፈልግሽም። በቃ እዚሁ ከኪንጎ ጋር ሆኝና ራስሽን አረጋጊ። አዴ ቆይ በቃ ከኔ ጋር በቃ ትሂድ፣ ልቃቃት ትሂድ አለ ደመቀ። የሁሉ ስህተት በቃ የዛች የፎንቃይ ነው። ምን እያረክ ነው ዳይመንድ? እዚህ ከኔ ጋር እንዲቆይ እኮ ማድረግ ነበረብህ። ያማህን የራስ ጉዳይ እና የዶት ነው የምትሄደው፣ የራስ ጉዳይ ብሎ ደመቀ ተነስቶ ሄደ። ንጉሱም ተናዶታል። ሊዲያ እና ኤላ አሁንም ለምን ሙዚቃ ምናምን አትሞክሪም? አዎ የምርህን ነው ኤላ? አዎ አንቺ ፍላጎታ። በር ተንኳኳ። አደይ ነበረች። ሳላስፈቅድ በመምጣቴ ይቅርታ። ለምለም ነይ ብላይሰ። ቆይ አንቺ ስራ ጀምራለች ምናምን አልተባለም እንዴ? አለች ሊዲያ። ኤላ በምን ትሰሪያለሽ? ለምለም የለችም አለ ኤላ። የቤተሰቦቿን ለማስተካከል ክፈራ ጋር ሄዳለች። ቆይ ግን አንቺ መቼ ነው ራስሽን ችለሽ የምትኖሪው? ሁልጊዜ ሰው ላይ ጥገኛ መሆን አይደብርሽም? ሊዱ፣ እኔ እዚህ የመጣው ለምለም ነይ ስላለች ነው እንጂ ሌላ ነገር ፈልጌ አይደለም። በቃ ከደበርኳቸው ሀረበሽኳቸው ይቅርታ። አደይ ወዴት ነው? ለምለም ከሌለች ምን አደርጋለሁ? ለምለም ግን እዚህ ትቆይ ከመጣች ብላ ነኝ። ካልፈለግሽ ግን መሄድ ትችያለሽ። እኔማ አንተን ካልደበረህ ስራ እስካስፈላልግ እዚህ ብቆይ ደስ ይለኛል። አንቺ ስትላት ምን ነው ምን ያጠፋው? ሊዱ ቆይ ምንድነው የሚያንጨረጭርሽ? አለ የለ እኔ የተጎዳው ሰውዬ ራሱ እንዳንቺ አልሆንኩም። አንተ ሲጀመር ምንም አይገባህም፣ የራስ ጉዳይ ብላ ሊዲያ ወጣች። አደይን አደይ ተቀመጭ አንቺ አለ ኤላ። አደይም ተቀመጠች። ዴቭ በጣም ደብሮት ነበረና በሀሳብ ተውጦ ነበር። ፍቅር መጣች። ዴቪዬ ሳሎን የሆነ የማሳይ ነገር አለኝ። ምንድን ብታሳይኝ? እዛው ታየዋለህ ብላ አይኑን በሻርባ አሰረች። ፍቅር ምን እያደረግሽ ነው ያለሽ? ዴቭ ደግሞ አርች እጁን ይዛ እየጎተተች ፍቅር ይኸውልሽ ፍቅር ና ተነሳ እዛ ሳያለሁ እያለች እጁን እየጎተተ ዴቭን ወደ ሳሎን ወሰደችው። ኤላ አደይ አላት። አቤት ኤላ፣ ሁኔታሽና ተግባርሽ ከተባልሽው ነገር ላይ ፍጹም አይገናኝም። ቆይ ለምን ዝም ትያለሽ? ለምን መብትሽን አታስከብሪም? አይላ እኔ በዋራ ከንቱ ድካም ነው። ማን ከጉዳይ ቆጥሮኝ ይሰማኛል ብላ ነው ብናገራቸው ከዚህ የባሰ እንጂ ለእኔ የሚፈይድልኝ ነገር የለም። ለምለም ከምታስቢው በላይ ላንቺ እየተከራከረልሽ ነበር። እኔ እንኳ ጥያት እየሄድኩ ላንቺ ቁማለሽ ነበር። የሰው ቤት እኮ የሰው ነው። ዛሬ ፍቅርን ተናግሬ በወጣ ነገ ከሷ የባሰ ሰው ይገጥመኛል። እሷን የማመሰግንበት ቀን ሊመጣል። እቴቴና ባርኮት ደግሞ ለእኔ እንደ ቤተሰቦቼ ናቸው። እነሱን ደግሞ ማስቀየም አልፈልግም።
እንደዛማ መሆን የለበትም። ካላደረግሽማ አላደረግሽም ነው። ሁኔታውን ሁሉንም ነው ፊት ለፊት መጋፈጥ ያለብሽ። ለምለም እኮ ሁኔታውን ባታስረዳኝ ቤቴ እንድትረገጭ አላደርግም ነበር። ለምለምማ ለእኔ ትልቅ ነገር አድርጋለች። አንተም ትልቅ ሰው ነው በእውነት የላ ፈጣሪ ውለታህን ይክፈል። ምን አደረግኩልሽ? አንቺ እውነቱን ካልተናገርሽ ምንም የሚፈጠር ነገር የለም። ስለዚህ ዝምታሽ ሌላ መዘዝ እንዳያመጣብሽ አላት ኤላ። ይቺ ተንኮለኛ ፍቅር ዴቭን የፍቅር ጥያቄ አቅርባለት ነበር። ከሳሎን ወይን ሻማ አብርታ አበባ ጎዝጉዛ ዴቭን ወደ ሳሎን አይኑን በሻሽ አስራ እየጎተተች ይዛ ደረሰች። ዴቭም ምንድን ነው የምታደርገው ሲላት፣ አሁን ተገለጥና ማየት ትችላለህ አለችው። ዴቭም በጣም ተናደደባት። ፍቅር ምን እያደረግሽ ነው ያለሽው? ይህን ነገር ፍቺ፣ አሁን መፍታት ትችላለህ አለችው። በቁጣ ያሰረችውን ፈቶ ጣለና፣ ዴቭዬ የኔ ፍቅር ምን ለማድረግ እየሞከርሽ ነው? ይሄ ምንድን ነው? በጣም ደብሮኛል። እኔም ደግሞ ደብሮኛል። ቤት ውጭ ደግሞ ከአንተና ከኔ ሌላ ሰው የለም። ስለዚህ ለምን ከዴቭ ጋር ጥሩ ነገር አናሳልፍም ብዬ ነው። ወደድከው ስትለው እጇን ይኸውልሽ ፍቅር፣ እኔ ከአንቺ ጋር እንደዚህ አይነት ነገር ማሳለፍ አልፈልግም። አውቃለሁ ትወጂኛለሽ። ይሄን ነገር በተደጋጋሚ ነግረሽኛል። ግን ለምን አትረጂኝ? እኔም እንዳንቺ የማፈቅራት ሴት አለችኝ አላት ዴቭ። ቆይ አንተን ተረድቼ እኔን ማን ይረዳኝ? ዴቭ እዚህ ቤት እኮ ከአንተና ከባርኮት ውጪ ማንም የለም። ከአንተ ጋር ስሆን የሚሰማኝን ደስታ ማንም ሊሰጠኝ አይችልም። ዴቭ ሁሉንም ነገር እንርሳው፣ በቃ አብረን ነው በፍቅር ክንፍ እንበላለች። ዴቭ ከአንተ ጋር ስሆን እኮ ሌላ ሰው እየሆንኩኝ ነው። ቆይ ለምንድን ነው የፍቅርህን ኃያልነት የማታየው? ፍቅር አንቺ የሰውን ስሜት ሳትረጂ የአንቺን ስሜት እንድረዳሽ ትፈልጋለሽ? እኔ ያንቺ አይደለሁም። እንደዚህ አይነት ነገር ደግሞ ሊኖረን አይችልም። መቼም ቢሆን አይሆንም። ቆይ ለምንድን ነው የማይሆነው? እኔ ካንተ ጋር ለመሆን ምን ያንሰኛል? ምን ያንሰኛል? እስኪ ያለውን ከኋላ ዞር ብለሽ፣ አንቺ እኮ ለሰው የማትሆኚ ሰይጣን ነሽ። ሰው አይደለሽም እያልከኝ ነው? እኔ ያልኩሽን ሰምተሽ ከተጠራጠርሽ እውነትም ሰው አይደለሽም። ተው ዴቭ፣ በአንተ ፍቅር የቆሰለውን ልቤን አትውሰረኝ። እኔ እኮ ለአንተ በጣም ነው ማፈቅረህ። እኔ እኮ ለአንተ ብዙ ነገር ማድረግ እችላለሁ፣ ነፍሴንም እሰጣለሁ። እኔም እኮ እንዳንቺ ማፈቅራት ሴት አለችኝ። በፍቅር እየተቀጣሁ ነው። ለምንድን ነው የማትረጂኝ? ለምንድን ነው የማይገባ ስትል ሊዱ መጣች። ምን እያደረጋች ነው? አንቺ ፍቅር ምን እያደረግሽ ነው? አንቺ እርጉዝ ምናበይ ልትሰሪ መጣች። እኔ አላም ብቻ ወንድሜን ለማሳሳት ሻማ ወይን ምናምን አድርገሽ እንዳይሆን ብላ ሊዱ ሳቀችባት። እውነት በጣም ነው የምታስቅ። ምንም አይመለከትሽም የማትረቢ ስትላት ሊዱ በሳቅ ሞተች። እንዴ ያለች ፍቅር ተናዳ ፌስታሏን ይዛ መታ አበባዋንም ወይኗንም ሰበሰበች። አሁን ሊዲና ይችን ቆንጆ ሰይጣን ዋጋዋን ነው የምሰጣት ሲል፣ እንዴ እና ምን ልታደርግ ነው? አታውቅም እንዴ? የአደይን ደሞዝ እኮ ነው የሰጠችኝ። አሁን አይደል ታመጣን ነው? ባኪናትን ቦቅቦቅ እስኪ ወንድ ሽተት አለ ዳይመንድ። ሊዲያ ከዴቭ ጋር ከመንጠልጠል መጀመሪያ ራስን ወቂ፣ አፍሽን ዝጊ፣ ክፍታፍ ባልዘጋስ። ሊዲያ ተናዳ ወጣች። ፍቅርም በጣም ተናዳ ነበር። ወንድሜ ይቺ ፍቅር ናታ ያስደብረችኝ። አንቺም እንዳታስደብረኝ፣ ውጪኝ ከክፍሌ። አንቺም እኔ ያችን ኮተታም ጋር እያወዳደርክን የት ነበር ኤላ ጋንያ። እና ምንድን ነው የሚያስደብረሽ? ይቺ አደይ መታ ነው። አደይ ኤላ ቤት ነው ያለችው? አዎ ምን ያርበተብታል? እዛ ኤላ ጋር ተጎልተሃል። ይቺ ሰይጣን ፍቅር ደግሞ ሳሎኑን ተቆጣጥረዋለች። እኔ እነሱ የሌሉበት የት ልሄድ? ወዴት ነው አንተ ደግሞ? እመጣለሁ።
እኔም ልምጣ? አርፈሽ ተቀመጥ እሺ ብሎ ዴቭ ወጣ። እሺ አባዬ ነገሮችን ቶሎ አስተካክዬ ለመምጣት እመጣለሁ። በጣም ይቅርታ አባዬ፣ እኔ እንደዛ አስቤ አልነበረም። በቃሽ፣ ቶሎ አስተካክዬ ለመምጣት ሞክራለሁ። በቃሽ፣ እማዬን ሰላም በልኝ። እፈደ አደይ ምነው የላ ችግር አለ እንዴ ብላ ቁጭ አለች። መች ችግር ጠፍቶ ያውቃል አደይ? ምን ነው? ምን ተፈጠረ? እማዋዬ ነገር አባዬ እንዲመለስ ይፈልጋል እናማ ሌሊ እንዴት ጥያት ልሄድ? ይቺ ምስኪን ልጅ እንዲህ ስትሰቃይ ጥያት እጃለሁ። ድጋሜ እንድትሰቃይ እንዴት ልፍረድበት? ሂደት ቶሎ እንድትመለስ ከሆነ ለምለምን አሳምናትና እንደሚሆን ማድረግ ነው። አያደይ ነገሩ አንቺ አልገባሽም። አባዬ ከዛው ከሱ ጋር እንዲኖር ነው እና ደግሞ የጓደኛውን ልጅ እንዳገባ እሱ ጋር እንዲኖር ነው የሚፈልገው። አሁን ሁሉም ነገር ግራ ገብቶኛል። ውይ ኤላ፣ እኔ ከአንተ ባላቅም ለምለምን በድጋሚ ትታታቲ። ሴት ልጅ ልቧ ከተሰበረ መቼም ሊጠገን አይችልም። የምታፈቅራት የምትወዳት ከሆነ ድጋሚ አትጉዳት። ልክ ነሽ ሌሊን ግን ድጋሚ መጉዳት የለብኝም። ግን እንደዛ ማድረግ እንዴት እንደምችል ግራ ገብቶኛል አለ ኤላ። ተጫወተችብኝ ቱ አለ። እባክህ የራሳቸው ጉዳይ እሄዳለሁ ሲል ንጉሱን እንጂ ብሎ እጁን ያዘ። ዴቭ ወደ እነ ኤላ ቤት ሊሄድ በሩን ከፍቶ ወጣ። እነሱም እንደ ሌባ እየተደበቁ ሲያዩት ነበር። ዴቭም ቀጥ ብሎ ወደ እነ ኤላ ቤት ሄደ። ፍቅር ሊዲያ እየጨፈረች ነው። ፍቅር መታ ሊዲያ ስትላት አሰማም። ሊዱ እቺ ሰይጣን ፍቅር ሁልጊዜም ተንኮል ነው የምታስበውና የሊድን ስልክ ይዛባት ወጣ። በሩን ቆልፈችባት። ሊዱ ሁልጊዜም መቅበጥ፣ አንቺ ቀበጥ አለቻት። እኔ እዚህ ጨጓራ የተረዳ አንቺ ትደንሰ ቆይም አደርገውን ታያለሽ አለች። ሊዱ አሁንም ጭፈራ ናት። አንቺ ፍቅር ኮቴ የለሽም እንዴ? ልትሰርቂ ነው? ስልኬን ደግሞ ቁጭ አድርጌ ብትላት አንቺ ስልኳን ይዛ ወጣ ወደ ውጭ ቆልፋባት ሄደች። እቺ ያሞታል እንዴ? አንቺ ፍቅር ምን እያደረግሽ ነው? በሩን ክፈችልኝ ስትላት የሊዲያን ስልክ ይዛ በሩን በላዩ ላይ ቆልፋባት፣ ቆይ በምንሽ እንደምትወጪ እናያለን። ጭራሽ ክፈችልኝ፣ ያንቺ መጫወቻ ሆኜ የቀረው። ዴቭ የኤላን ቤት አንኳኩቶ ገባ። ዴቭ ኤላ እንዴት ነህ? ዛሬ እንዴት መጣ? ኦ በጣም ይቅርታ። ሊዱ ሰው ቤት ሲመጣ ሳይናገር እንደሚመጣ ነግራኝ ነበር። ሳልናገር ስለመጣ በጣም ይቅርታ። ኧረ ችግር የለውም። በዛ አንኳኩቶ ነው የገባው አለ። ዛሬ ምን እግር ጣለ? ሊዲያ አደይ እንደሆነች ነግራኝ ነበር። አዎ እኔ ጋር ናት። ኪችን ውስጥ ስራ እየሰራኝ ነው። ኦኬ እሺ። እንዴ ወዴት ነው? አደይ ጋር ኪችን ሊድ በቃ እሺ አለ ኤላ ተገርሞ። በቃ እዚህ ቤት እኔም ብሎ የሚመጣ የለም አለ ኤላ። ዴቭ ኪችን ሂዶ አደይን ሲያያት በጣም ተደሰተ። አደይ ሽንኩርት እየከተፈች ነበር ምግብ ልትሰራ። አደይ አላት። ዴቭ እንዴት መጣህ አለችው። አቀፈች። በጣም ናፍቀሽ ነው የመጣሁት አለ ዴቭ። ቆየ ጥለሽ ሄደሽ ነው? ትላንትና ማታ እዚህ አልነበርኩም። መንገድ ላይ ራሴን ስቼ ጥዬ ወድቄ ንጉስና ደመቀ ወደ ቤታቸው ወስደው ነበር። ምን? እነሱ ጋር ደግሞ ምን ትሰሪያለሽ? ማታ እኮ ስደውል ስልክሽ አይሰራም ነው። አዎ ስልኬ ተበላሽቷል። እና አሁን እንዴት ነሽ? ቆይ ደግሞ ለምንድን ነው ተመልሰሽ ሲያምስት ተመልሰሽ መጥተሻል? ነገር አንተ ምን ትሰማለህ? ለራስህ ሰክረህ ነበር እንጂ ንጉስ ልጅ ላይ አልወርቅም ነበር። ንጉስ? ቆይ ምንም አላደረገሽም? አዎ ትናንትናስ ወደ ቤቱ ወሰደኝ ራሴን ስለሳትኩ እንጂ ምንም ክፉ ነገር አስቦ አልነበረም።
አደይ በጣም ይቅርታ፣ ብቻሽን ልተውሽ አይገባም ነበር። ይቅርታ አድርግልኛል። አንተ ምን ማድረግ ትችላለህ ዴቭ? ነገሩ እንደዛ አወሳስበውብኝ፣ አንተም ባርኮትም እኮ አይፈረድባችሁም አለች አደይ። ይቺ ሰይጣን ፍቅር የሊዲያንም ስልክ ይዛ ደረጃ ላይ ቁጭ ብላ ነበር። ዳይመንድ ደወለ። ምንድን ነው? ኦፍ ምን ፈለገ? ደወለ። ብር ተሰጠህ አይደል እንዴ? ምንድን ነው አለች ብላም ዘጋችበት። አሁንም ስልኳ ጋር ነበረች። እቃ እያሳጣጠባት ነበር። ኤላ መጥቶ እሺ ሰዎች እኛን እኮ ረሳችሁ፣ በጣም ይቅርታ ኤላ፣ አደይ ጋ እኮ ስንገናኝ ስለ እና ደብ ከኔ ጋር ነው እንዲያደር ነው ሲል አደይ ሳቀች፣ እሱም ሳቀ። ኧረ እንደዛ ማለት አይደለም። እኔ የምለው ለምለም የት ሄዳ? ለምለም ሌላ ቦታ ሄዳለች። እኔም ስመጣ አላገኘኋትም። አወሳ የለችም። እንዲሁም ቤት ውስጥ በጣም ይጨንቃል። ይዛቸው ይመጡና እንደውም ፈተና አይገርምም? እኔ ራሱ እያሰብኩን ነበር። አደይ በቃ ልብስሽን ቀይርና እንውጣ። የት ነው የምንወጣው? የሆነ ቦታ ሄደን በልተን ጠጥተን እንመለሳለን። አይ እኔ እንኳ አይቅርብ። ባይሆን ሊዱ እንዲህ አይነት ነገር ስለምትወድ እሷን ይዛችሁ ሂዱ። እኔ ደላላ ጋ ሂጄ ስራ ልፈልግ። አደይ ለምን ስራ መፈለጉን ትተሽ አትመለሽም? ባርክም ሆነ የባርክ እናት አንቺ እዛ ቤት እንድትወጪ አይፈልጉም። እዛው ብትሆኚ ይሻልሻል። አዎ አደይ የትም አትሄጂ፣ ከእኛም ጋር ሁኚ። በቃ ሊዱንም ፍቅርንም ታያቸው። በቃ ወደ እኛ ቤት ተመለሽ እሺ። ደግሞ ፍቅርና አቃርገሽ ታያት። በቃ አሁን እንውጣ። ደግሞ ለእህትህ ደውላት። ደግሞ ጥላችሁኝ ወጣ ብላ አናቴ ላይ ነው የምጨፍር። እሺ በቃ እኔ ልደውላት ብሎ ለሊዲያ ሲደውል የሊዲያ ስልክ አይነሳም። ለፍቅርም ሲደውል የፍቅር ስልክ አይነሳም። ደቭ ግራ ገባው። ሊዲያም ክላሷ ውስጥ ሆና በር እያንኳኳች ነው። ፍቅርም ተንኮለኝት ደረጃዋ ላይ ቁጭ ብላለች። ሊዱን አሰማትም። ደቭ ተጨነቀ። በቃ እኔ ልሂድ ወደ ቤት፣ ተጣልተው ነው የሚሆነው። አንቺ ፍቅር እያለች ሊዱ ትጠራለች። ወይኔ ፍቅር የአንቺ መጫወቻውን የለቅር። አንቺ ፍቅር ክፈጭኝ፣ አንቺ እየተረገምሽ። አሁን ብቻ እዚህ ልውጣ፣ ሁሉን ነገርሽን ጉዲሽን ዘግዝኬ ለባርኪ አሳልፌ የምሰጥሽ አንቺ ሰይጣን እያለች ሊዱ በር ታንኳኳለች። ቶ በሩን በደንብ እየመታው ኧረ ተው በእናትህ ይላል ንጉሱ። አንተ ልጅ አትንበቅበቅ፣ ወንድ ልጅ አይደለህ እንዴ? ቆፍጠን በል። ምድብ በቀበቅ ዳይመንድ በሩን መስበር ነው የቀረው። ዴቭ እየደወለ ነበር። ዴቭዬ አለች። አሁንም በሩን በደንብ እየመቱት ነው። ደግሞ ማነው በር የሚያንኳኳው አለች ፍቅር። ሁለቱንም ስልኳን ጥላ ፍቅር በር ልትከፍት ወጣች። ዳይመንድም አንገቷን አንቆ አንቺ ነሽ በእኔ የምትጫወችብኝ? አንቺ ሰይጣን፣ አንቺ ድንብጥ። ለፍቅር የሚያወጣላት ስም እንዴት እንደሚመቸኝ አንቺ ዱካ። ዳይመንድ የወንድ ጀግና ቆራጥ፣ እውነት በጣም ነው ደስ የሚለኝ። ዳይመንድ ፍቅርን እንቃርጎ ይዞ አንቺ ድንብጥ፣ አንቺ ዱካ ባደይ ላይ ምን እንደምትሰሪ ገብቶኛል። ምን ልታረግ ነው ስትለው ጉሮሮዋን አንቆ ምን እንደማረግ አሳይሻለሁኝ። ሊዱም ፍቅርም ስልክም አያነሱም። ተጣልተው ይሆን እንዴ? በሰላማቸው አይመስለኝም። ሊዱና ፍቅር ቤት ውስጥ ከሆኑ ብቻቸው እንደዛ ነው የሚሆነው።